ነቢዩ ኢብራሂምን ለማቃጠል ሕዝቡ ሁሉ ተሰብስቦ ነበር። በትልቅ ወስፈንጥር ነቢዩ ኢብራሂምን ዓለይሂ ሰላም ወደ እሳት ወረወሯቸው። ኢብራሂምም በያዘው መጥረቢያ ከትልቁ ጣዖት ውጪ ሰባበራቸው። የፍጥረት ዓለም ጌታ አላህ ለዚህች እሳት ትእዛዝ አወረደ። ለኢብራሂም በጣም ያልቀዘቀዝሽ በጣምም ያልሞቅሽ መካከለኛ ሁኚ የሚል መልእክት ተላለፈ። የዚህን ታላቅ ሰው ፈለግ እንዲከተሉ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ በቁርአን አዟቸዋል። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ዛሬም በሌላ የታሪክ ቪዲዮ ተመልሰናል። ታሪካችንን ከመጀመራችን በፊት ሰብስክራይብ ካላረጉ የሰብስክራይብ ምልክቷን በመጫን ቤተሰብ ይሁኑ። ታሪካችንን እንጀምር። የኢብራሂም ዓለይሂ ሰላም ወገኖች ከዋክብት አምላኪዎች ነበሩ። ከዋክብቶችና ፍጥረት ዓለሙ ላይ ስልጣን እንዳላቸው ያምኑ ነበር። ችግሮችን የሚፈቱ ከመከራ ሰዎችን የሚጠብቁ ሲጠሯቸው ልመናን የሚቀበሉ አርገው ያስቡ ነበር። በአላህና በፍጡራን መካከል ብቸኛ መዳረሻ ናቸው ብለው ያምኑ ነበር። ከዚያም የተነሳ በከዋክብትና በመላእክት ቅርጽ ጣዖታትን ቀርጸው ያመልኩ ነበር። ኢብራሂምም ዓለይሂ ሰላም ጨረቃና ፀሐይ እንዲሁም ከዋክብት የማይጠቅሙ መሆናቸውን ለማስተማር ጥሪያቸውን ጀመሩ። አላህ ሱብሓነሁ ወተዓላ በሱረቱል አንዓም ላይ ይህን የዳዕዋ ስልቱን እንዲህ ያወሰዋል። ኢብራሂምም ለአባቱ ለአዛር ጣዖታትን አማልክት አድርገህ ትይዛለህን? እኔ አንተም ሕዝቦችህም በግልጽ መሳሳት ውስጥ መሆናችሁን አያችኋለሁ ባለ ጊዜ አስታውስ። እንደዚሁም ኢብራሂምን እንዲያውቅና ከአረጋጋጮችም ይሆን ዘንድ የሰማያትንና የምድርን መለኮት አሳየ ነው። ሌሊቱን በእርሱ ላይ ባጨለመ ጊዜ ኮከብን አየ። ይህ ጌታዬ ነው አለ። በጠለቀ ጊዜ ጠላቂዎችን አልወድም አለ። ጨረቃውንም ወጪ ሆኖ ባየ ጊዜ ይህ ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመራኝ በእርግጥ ከተሳሳቱት ሕዝቦች ይሆናሉ አለ። ፀሐይንም ጮሮዋን ዘርግታ ባየ ጊዜ ይህ ጌታዬ ነው፣ ይህ በጣም ትልቅ ነው አለ። በገባች ጊዜ ወገኖቼ ሆይ እኔ ከምታጋሩት ሁሉ ንጹሕ ነኝ አለ። እኔ ለዚያ ለሰማያትና ምድርን ለፈጠረ አምላክ ቀጥተኛ ስሆን ፊቴን አዞርኩ፣ እኔም ከአጋሪዎች አይደለሁም አለ። በጣም የሚገርመው የኢብራሂም አባት አዘር የጣዖታት ቤተ አምልኮ ኃላፊና ጣዖታትን እየቀረጸ የሚሸጥ ግለሰብ ነበር። የተቀረጹ ጣዖቶችን እንዲሸጡ ልጆቹን አስይዞ ገበያ ይልካቸው ነበር። ታዲያ ኢብራሂምም ከወንድሞቹ ጋር ጣዖቶቹን ይዞ ይወጣና የተውሂድ ጥሪውን ያሰማል። ማን ነው የማይጠቅም የማይጎዳ እንጨት የሚገዛው ሲል ይጠራል። ወንድሞቹ ሽጠውና አትርፈው ሲመለሱ ኢብራሂም ግን ይዟቸው የወጣውን ጣዖቶች ይዟቸው ይመለስ ነበረ። በሂደትም ለአባቱና ለሕዝቦቹ ቀጥተኛውን የተውሂድ ጥሪ በአደባባይ አቀረበ። አላህም ሱብሓነሁ ወተዓላ ይህንን ጥሪውን እንደዚህ በቁርአን ላይ ይገልጸዋል። ለኢብራሂምም ከዚያ በፊት ቅን መንገዱን በእርግጥ ሰጠነው፣ እኛም በእርሱ ተገቢ አዋቂዎች ነበርን። ለአባቱና ለሕዝቦቹ ይህቺ ቅርጻ ቅርጽ ያቺ እናንተ ለእርሷ ተገዢዎች የሆናችሁት ምንድናት ባለ ጊዜ መራ ነው። አባቶቻችን ለእርሱ ተገዢዎች ሆነው አገኘን አሉት። እናንተም አባቶቻችሁም በእርግጥ በግልጽ ስህተት ውስጥ ነበራችሁ አላቸው። በምሩ መጣህልን ወይንስ አንተ ከሚቀልዱት ነህ አሉት። አይደለም፣ ጌታችሁ የሰማያትና የምድር ጌታ ያ የፈጠራችሁ ነው። እኔም በይሃችሁ ላይ ከመስካሪዎቹ ነኝ አለ። በአላህም እምላለሁ ዘዋሪዎች ሆናችሁ ከሄዳችሁ በኋላ ጣዖቶቻችሁን ተንኮል እሰራባችኋለሁ አለ። ኢብራሂምም ሕዝቦቹ ለአምልኮ ለክብረ በዓል ከተማይቱን ለቀው መሄዳቸውን ሲመለከት ወደ ቤተ አምልኮ ገባ። ከጣዖቶቹ ፊት ለፊትም የተለያዩ ምግቦች ለጣዖቶቹ ተደርድሮ ተመለከተ። እንዲህም አላቸው። አላህ ሱብሓነሁ ወተዓላ ሲገልጸው ወደ አማልክቶቻቸውም ተዘነበለ አለም። አትበሉምን? የማትናገሩ ለእናንተ ምን አላችሁ? በኃይል የሚመቻቸውም ሆኖ በእነሱ ላይ በድብቅ ተዘነበለ። እነዚህ ጣዖቶች ወይ አይበሉ ወይ ሲያናግሯቸው አይመልሱ። ኢብራሂምም በያዘው ፋስ መጥረቢያ ከትልቁ ጣዖት ውጭ ያሉትን ሰባበራቸው። መጥረቢያውንም ከትልቁ ጣዖት ትከሻ ላይ ሰቅሎት ወጣ። ይህን ክስተት አላህ በሱረቱል አንቢያ ላይ ይተርክልናል። በአላህም እምላለሁ ዘዋሪዎች ሆናችሁ ከሄዳችሁ በኋላ ጣዖቶቻችሁን ተንኮል እሰራባችኋለሁ አለ። ዘወር ሲሉ ስብርብሮችም አደረጋቸው። ለእነሱ የሆነ አንድ ታላቅ ጣዖት ብቻ ሲቀር
ወደ እርሱ ይመለሱ ዘንድ እርሱን ተወው። በአማልክቶቻችን ይህንን የሠራው ማን ነው? እርሱ በእርግጥ ከበደለኞች ነው አሉ። ኢብራሂምም የሚባል ጎበዝ በመጥፎ ሲያነሳቸው ሰምተናል ተባባሉ። ይመሰክሩበት ዘንድ በሰዎች ዓይን ፊት ላይ አምጡት አሉ። ኢብራሂም ሆይ በአማልክቶቻችን ይህንን የሠራኸው አንተ ነህ አሉት። እሱም አይደለሁም፣ ይልቁንም ይሄ ትልቃቸው ነው የሠራው፣ የሚናገሩ እንደሆነ ጠይቋቸው አለ። ወደ ነፍሶቻቸውም ተመለሱ። እናንተ በጠየቃችሁት በዳዮች እናንተ ሆናችሁ ተባባሉ። በዚያም በራሶቻቸው ላይ ተገለበጡ። እነዚያም የሚናገሩ አለመሆናቸውን በእርግጥ አውቀሃል አሉ። ታዲያ ለእናንተ ምንም የማይጠቅማችሁንና የማይጎዳችሁን ነገር ከአላህ ሌላ ትይዛላችሁን? አላቸው። ለእናንተ ከአላህ ሌላ የምትገዙት ነገር አታውቁምን? አለ። ሰሪዎች እንደሆናችሁ አቃጥሉት፣ አማልክቶቻችሁንም እርዱ አሉ። በእሳት ላይ ጣሉት። እሳት ሆይ በኢብራሂም ላይ ቀዝቃዛ ሰላምን ሁኝ አለን። በእርሱም ተንኰል አሰቡ፣ በጣም ከከሳሪዎች አደረግናቸው። አዎን ኢብራሂምን ዓለይሂ ሰላም ለማቃጠል ሕዝቡ ሁሉ ተሳትፎ ነበር። እንጨት ለቀማ አሮጊቷ እንኳ ሳይቀሩ ተሳትፈዋል። የተሰበሰበው እንጨት ሲቃጠል ወደ ሰማይ ከፍ ያለ እሳት ይነድ ነበር። ከእሳቱ ወደ ላይ በመንደድ የተነሳ አዕዋፋት እንኳ በላዩ ሲበሩ ጠብሶ ይጥላቸው ነበር። ሕዝቦቹ እንጨቱ ከነደደ በኋላ ወደ እሳቱ ተተክተው እንዴት ኢብራሂምን እንደሚቀጡት ግራ ገባቸው። በመጨረሻ ትልቅ ወስፈንጠር ሰርተው ወደ እሳቱ ኢብራሂምን ወረወሩት። የፍጥረት ዓለሙ ጌታ አላህ ለዚህች እሳት ትእዛዝ አወረደ። ለኢብራሂም በጣም ያልቀዘቀዝሽ በጣምም ያልሞቅሽ መካከለኛ ሁኝ የሚል መልእክት ተላለፈላት። ከቆይታዎች በኋላ ኢብራሂም ዓለይሂ ሰላም በሰላም ከእሳቱ ወጣ። እሳቷ ያቃጠለችው እግሩንና እጁን የታሰረበትን ገመዶች ብቻ ነበር። እነሱ ተንኰልን አሴሩ፣ አላህ አከሸፈባቸው። የዚህን ታላቅ ሰው ፈለግን እንዲከተሉ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ በቁርአን አዟቸዋል። ቀጥተኛውን የኢብራሂምን መንገድ ተከተል ሲልም ራእይ አውርዶላቸዋል። ምክንያቱም ኢብራሂም ወደ ተውሂድ ለሚጣሩት ሁሉ አይነተኛ ሞዴል ስለሆነ። የነቢያት አባት ኢብራሂም ዓለይሂ ሰላም ወደ ዕድሜያቸው መጨረሻ እንዲህ የሚል ተማጽኖ ለአዛኙ ጌታ አቀረቡ። ኢብራሂምም ባለ ጊዜ አስታውስ፣ ጌታዬ ሆይ ይህንን አገር መካን ቀጥተኛ አድርገው፣ እኔንም ልጆቼንም ጣዖታትን ከመገዛት አርቀን። ጣዖታትን የሰባበረው ነቢይ ጣዖታትን ያመልካል ተብሎ አይገመትም። ነገር ግን ሽርክ እጅግ በጣም አስፈሪ ስለሆነ ተማጽኗቸውን ለፈጣሪያቸው አሰሙ።